የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አቤት ነጥቦቹን አስቀድመን እናስተዋውቃችሁ። የአማራ ክልል ራሱን የአማራ ፋኖ ህዝባዊ ድርጅት ብሎ ከሚጠራው የፋኖ ሌላኛው ክንፍ ጋር ስምምነት መፈጸሙን አስታውቋል። በዚህ ስምምነት የውጭ ኃይሎች በአደራዳሪነት መሳተፋቸው ታውቋል። ዝርዝሩን በዜናችን ትሰማላችሁ። በትግራይ ክልል ርዕሰ መዲና መቀለ ከተማ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ቢሮ ከቦ የዋለውና መቀለን በተኩስ ስንጥ የዋለው የህወሓት ታጣቂ ኃይል ጉዳይ የዜናችን ትኩረት ነው። መቀለ ከተማ በተኩስ እሩምታ ስትታ እንዳመሸች ከስፍራ የሚወጡ መረጃዎች እያመላከቱ ነው። ምን አዲስ ነገር አለ? ዜናችን ይመለከተዋል። ከዚህ ውጪ ጠቅላይ ሚኒስትር አብይና ቢሮአቸው በዝምታ ያለፈውና የአሜሪካ የውጭ ጉዳይ ሚኒስትር ከጠቅላይ ሚኒስትር አብይ ጋር ያደረጉት የስልክ ውይይትም የዜናችን ትኩረት ነው። ከውጪ የምንመለከተው ጉዳይ ካታር በሶማሊላንድ የሊያዝን ቢሮ መክፈቷ ተረጋግጧል። ሀርጌሳ ዓለም አቀፍ እውቅና ለማግኘት ከፍተኛ ጥረት እያደረገች በምትገኝበት ሰዓት ከሰሞኑ እያስተናገደች የምትገኘው ዲፕሎማሲያዊ ተልዕኮ መነጋገሪያ ሆኗል። እንመለስበታለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የአማራ ክልል መንግስት በክልሉ ከመንግስት ኃይሎች ጋር ሲዋጋ የነበረውና ራሱን የአማራ ፋኖ ህዝባዊ ድርጅት አፋድ ሲል ከሚጠራው ኃይል ጋር ስምምነት መፈጸሙን ይፋ አድርጓል። ይህ ስምምነት እንዲፈጸም የውጭ ኃይሎች በአደራዳሪነት እንደተሳተፉ ነው የተሰማው። በክልሉ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የዘላቂ ስምምነት መደረጉን የአማራ ክልል መንግስት ዛሬ ከጥቂት ሰዓታት በፊት ነው ያረጋገጠው። ይህ ስምምነት የክልል መንግስት ለሰላም የሰጠው አማራጭ አንዱ አካል የሆነና ለቀጣይ የህዝብ ሰላማዊ ፎታ መሰረት የሚጥል ነው ተብሏል። በሁለቱ ወገኖች ስምምነትም በአደራዳሪነት የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ተሳትፈዋል። የሰላም ስምምነቱ በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋር ተወካይ ካፕቴን ማስረሻ ሰጤ መካከል መደረጉን የተሰማው። በስምምነት ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ የድርድር ለክልሉ ህዝብ ሰላም መነሻ ሆኖ ለሰላም የተሰጠ ተግባር ነው ተብሏል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በዚህ ወቅት ባደረጉት ንግግር ዛሬ ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ያሉ ሲሆን ከግጭት አሸናፊም ተሸናፊም የለም፣ ከሰላም ሁሉም ያተርፋል፣ ስምምነቱ ለሰላም ወዳድ ህዝባችን ትልቅ እፎይታ ይሰጣል ብለዋል። አቶ አረጋ በዚህ ንግግራቸው የህዝብና የመንግስትን ጥሪ ተቀብለው ዘላቂ ሰላም ለማስፈን ለመጡ ወንድሞቻችን እንደ መንግስት አድናቆትና ክብር አለች ሲሉም ነው የገለጹት። የአማራ ፋኖ ህዝባዊ ድርጅት አፋድን በመወከል ስምምነቱን የተፈራረሙት ካፒቴን ማስረሻ ሰጤ ባደረጉት ንግግር ማንኛውም ግጭት መጨረሻው ውይይትና ድርድር ነው ብለዋል። የቀድሞው የኢትዮጵያ አየር ኃይል ካፒቴን ሆነው ማስረሻ ሰጤ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት ነው ሲል መናገሩንም በዚህ የስምምነት ስነ ስርዓት ወቅት ሲናገር ተደምጠዋል። ማስረሻ የተለያዩ ተገንጣይና የባዕድ ብሎም ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄ አይደለም በማለት በጦርነት ተጀምሮ በጦርነት ያለቀ ታሪክ የለም ሲል ህዝቡ ውጊያን ከዚህ በላይ መሸከም አይችልም ሲል አክሏል። ማስረሻ ሰጤ የዓለም አቀፍ ተቋማት አሁን በአማራ ክልል የተጀመረውን የሰላም ሂደት እስኪጠናቀቅ ድረስ መደገፍ እንዳለባቸው ጠቁመው በክልሉ ሲደረግ የነበረው የጦርነት አዙሪት እንዲቆም ከፍተኛ ጥረት ሲያደርጉ ለነበሩ አካላት ምስጋናቸውንም አቅርበዋል። ወደ ዜናችን ሌላኛው ክፍል እናምራ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ቢሮ የከበበው አርሚ 31 የተባለው ጦር ለሸገር ታይምስ የደረሳት መረጃ እንደሚያሳየው ከጥቂት ሰዓታት በፊት የክልሉ ርዕሰ መዲና መቀለ በተኩስ ሩምታ ስትታመስ አምሽታለች። የአካባቢው ነዋሪዎች ለመገናኛ ብዙሃን ሁኔታውን አስረድተዋል። ይህ የተመለከታችሁት ተንቀሳቃሽ ምስል የህወሓት ተጠቂዎች ጥያቄያችን መለስ ቃላችሁ ይከበር በሚል በመቀለ ከተማ የትግራይ ጊዜያዊ አስተዳደርን ቢሮ በተኩስ ሩምታ ታጅበው ሲከቡ የሚያሳይ ምስል ነው። ይህ ደግሞ ለመጀመሪያ ጊዜ የተደረገ መሆኑን ጉዳዩን አሳሳቢ ያደርገዋል ነው የተባለው። ያም ሆኖ የትግራይ ክልል ሰላምና ጸጥታ ቢሮ በሁኔታው ገና ስራ ላይ ስለሆነ መጀመሪያ ስራውን እንጨርስ ሲል በጉዳዩ ዙሪያ ምላሽ ሰጥቶበታል። በዛሬው ዕለት ከማለዳ ጀምሮ ተጠቂዎች በደሞዝ ጥያቄ የትግራይ ጊዜያዊ አስተዳደር ታደሰ ወረደን ቢሮ ከበባ ውስጥ አስገብተው እንደነበርና በኋላም ጊዜያዊ አስተዳደሩ ሊያነጋግሯቸው ስብሰባ መግባታቸውን ጉዳዩን የተከታተሉ የዓይን እማኞች ለመገናኛ ብዙሃን ተናግረው ነበር። ያም ሆኖ ግን ከዚህ ስብሰባ በኋላ አመሻሹን ታጣቂዎች የክልሉን ጊዜያዊ አስተዳደር ቢሮ በተኩስ ሩምታ እንደከበቡት ነው የተረጋገጠው። የትግራይ ኃይሎች ዳግም የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትን መከበባቸውን የዓይን እማኞች የተናገሩ ሲሆን ታጣቂዎቹ የመቀለ ኤፍኤም ሬዲዮ ጣቢያን፣ የድምጽ ወያኔ ቴሌቪዥን፣ የትግራይ ቴሌቪዥንን በዛሬው ዕለት አመሻሽ ላይ እንደከበቡ ነው የተሰማው። እነዚህ የመንግስትን ቁልፍ ተቋማት መገናኛ ብዙሃንን የመቆጣጠር ሙከራ ግልጽ መፈንቅለ መንግስት ነው ሲሉ የጠሩትም አልጠፉም። ከዚህ ውጪ የድምጽ ወያኔ ስራ አስኪያጅን ጨምሮ ሰራተኞችን ማስወጣታቸውን የዓይን እማኞች ለሀገር ውስጥ የዜና ምንጮች ይፋ አድርገዋል። ከዚህ ከመሻሹ የታጣቂዎች እንቅስቃሴ ቀደም ብሎ የነበረው ክስተት እንዴት ነበረ? ታጋዮች ደሞዝ ስላልተቀበሉ ትላንትም ከፍተኛ ውጥረት ነበር። ትላንት ከተማ በሙሉ በጸጥታ ኃይሎች በልዩ ሁኔታ ስትጠበቅ አምሽታለች ውላለች ሲሉ ነዋሪዎቹ ተናግረዋል። በዛሬው ጠዋት ደግሞ አርሚ 31 የሚባለው የታጠቀ ቡድን ደሞዝ ባለመከፈሉ
ክፍሉ ባደረባቸው ቅሬታ ወደ ጊዜ አስተዳደሩ ቢሮ እንዳመሩ በአካባቢው የወትሮ እንቅስቃሴም እንደተገታ አስረድተዋል። እነዚህ የህወሓት ኃይሎች በዛሬው ዕለት ያሰሙት መፈክር የለም። መሳሪያቸውን በቡድንና በግል እያዙ በትላንትናው ማታ ተበትነው እንዳደሩ መረጃዎች ያሳያሉ። ዛሬ ወደ ጊዜ አስተዳደሩ ቢሮ ያመሩት መሳሪያ አልያዙም። መሳሪያ ያዙት ግን በዳር ቦታቸውን ይዘው ቁጭ ብለው ነበር፣ አይንቀሳቀሱም ሲሉ የከተማዋ የዓይን እማኞች ተናግረዋል። በስፍራው አቅራቢያ ድረስ ተገኝተው የሆነ ያለውን በትክክል የተመለከቱ ነዋሪ ድምፅ ወያኔና ትግራይ ቴሌቪዥን አካባቢ በታጣቂዎች ተከበዋል፣ ታጣቂዎቹ ማንም እንዳነጋግረን ብለው ነበረ። የክልል ጊዜ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋና ፍስሐ ማንጁስ ሊያነጋግሯቸው ተስማምተዋል ሲሉ ዛሬ ረፋድ 5 ሰዓት ገደማ የሆነውን ለዜና ምንጮች አስረድተዋል። በዛሬው ዕለት እኩለ ቀን ታጣቂዎቹ ስብሰባ ገብተው ነበር። የታጠቁት ኃይሎች የተስማሙት እነርሱ ብቻ ያነጋግሩን ብለው ነው። የአካባቢ መንገድ በሙሉ ዝግ ነበረ። አርሚ 22 ባደረገው እንቅስቃሴ ፍራቻ የነዋሪዎች እንቅስቃሴም ተገቶ ነበር ብለዋል። የአርሚ 22 የአንድ ወር ደመወዝ መከፈል ዛሬ ጀምሯል። አርሚ 22 የሚባለው ታጣቂዎችም እንቅስቃሴውን አድርገው ነበር። ዓላማውም ጥያቄ ለማቅረብ ነው ብለዋል። ከዚህ እንቅስቃሴ በኋላም የክልል ጊዜ አስተዳደር ለታጣቂዎቹ ደመወዝ መክፈል እንደጀመሩ የዓይን እማኞች አስረድተዋል። ድምፅ ወያኔና ትግራይ ቴሌቪዥን አካባቢ ታጣቂዎች እንቅስቃሴ እያደረጉ እንደሆነ በከተማዋ የጸጥታው ድባብ ሰሞኑን ጥሩ እንዳልነበረ ነዋሪዎች የተናገሩ ሲሆን የዚህ መነሻ ምክንያት ምንድነው ተብሎ ሲጠየቁም የክልሉ ሰላምና ጸጥታ ቢሮ አካል የሆኑት አቶ ረዳይ ፍስሐ በሁኔታው ገና ስራ ላይ ስለሆነ መጀመሪያ ስራውን እንጨርስ ሲሉ ምላሽ ሰጥተዋል። ለመሆኑ የእነዚህ ወታደራዊ እንቅስቃሴዎች መነሻ ምንድን ነው? መረጃዎች እንደሚያሳዩት ላለፉት ዓመታት የፌዴራል መንግስት ለትግራይ ክልል የሚልከው የድጎማ በጀት በተለይም ከፕሪቶሪያው የሰላም ስምምነት በኋላ ለጦር ዝግጅት እየተደረገበት እንደሆነ ከፌዴራል መንግስት በኩል መታወቁ ቀስ በቀስ የተፈጠረ ችግር ነው ብለዋል። ጠቅላይ ሚኒስትር አብይ አህመድም በፕሪቶሪያው ስምምነት ህወሓት ትጥቁን እንዲያስረክብ ኃይሉንም በዲዲአር መንገድ እንዲበትን የተስማማን ቢሆንም እየተደረገ ያለው ግን ከዚህ በተቃራኒ ነው ሲሉ መናገራቸው ይታወሳል። የኋላ ኋላም ለትግራይ የሚሰጠው በጀት እንዲዘገይ መደረጉ፣ በባንኮችም የጥሬ ገንዘብ እጥረት እንደተፈጠረ፣ ነዳጅና ሸቀጦችም እጥረት እንደተከሰተ ጀነራል ታደሰ ወረደ በህዳር 1 ቀን የአክሱም ጽዮን ማርያም በዓል ወቅት መናገራቸው ይታወሳል። ይህ ችግር በክልሉ ያለውን ሰላም አደጋ ላይ እንደጣለው ጀነራሉ መናገራቸው አይዘነጋም። ጠቅላይ ሚኒስትር አብይ አህመድና ቢሮአቸው ዛሬ ከወደ ዋሽንግተን ነጩ ቤተ መንግስት በኩል የወጣውን መረጃ በተመለከተ እስካሁን ድረስ ዝምታን መርጠዋል። የአሜሪካው የውጭ ጉዳይ ሚኒስትር ዛሬ ከጠቅላይ ሚኒስትሩ ጋር በስልክ መወያየታቸውን ይፋ ቢያደርጉም የጠቅላይ ሚኒስትር ቢሮ ግን በጉዳዩ ዙሪያ የሰጡ መግለጫ የለም። አንዳንድ የመረጃ ምንጮች ያልተለመደ ነው ሲሉ በገለጹት መንገድ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ስልክ ደውለው እንዳነጋገሩ ከወደ ስቴት ዲፓርትመንት በኩል የወጣው መረጃ ያሳያል። በዚህ ውይይት ላይ ሁለቱ ባለስልጣናት የአሜሪካና የኢትዮጵያ ቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ ሚኒስቴር መስሪያ ቤት መግለጫ አስታውቋል። የኢትዮጵያን ውስጣዊ ጉዳዮች በተመለከተ ግን በሁለቱ ከፍተኛ ባለስልጣናት በኩል ንግግር ስለማድረጋቸው እስካሁን ድረስ በመግለጫ ላይ አልተጠቀሰም። በጠቅላይ ሚኒስትር አብይና በውጭ ጉዳይ ሚኒስትር ሩቢዮ መካከል የተደረገው ውይይት በተመለከተም በውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቃለለና ዝርዝር ጉዳዮች ያልተካተቱበት ነው። ከውጭ ጉዳይ ሚኒስትሩ ጋር የተደረገው ንግግርን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። ውይይቱ የተደረገው ከአንድ ሳምንት በፊት የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አርኤም አንደርሰን በኢትዮጵያ ጉብኝት አድርገው ከሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ውይይት ማድረጋቸው ከታወቀ ጥቂት ቀናት በኋላ ነው። በአሜሪካና በኢትዮጵያ ከፍተኛ ወታደራዊ መኮንኖች መካከል በተደረገው በዚህ ውይይት ላይ በአፍሪካ ቀንድ ሰላምና መረጋጋትን በመፍጠር በኩል የሁለቱ ሀገራት ትብብር እንደዚሁ ሚና መነሳቱ በኢትዮጵያ መከላከያ ሚኒስቴር በኩል ይፋ መሆኑ አይዘነጋም። ወደ መጨረሻ ጉዳያችን እናምራ። ኳታር በሶማሊላንድ የሊያዚን ቢሮ መክፈቷ ተረጋግጧል። ሀርጌሳ ዓለም አቀፍ እውቅና ለማግኘት መጠነ ሰፊ ጥረት እያደረገች በምትገኝበት በዚህ ወቅት ከሰሞኑ የተለያዩ ሀገራት ዲፕሎማሲያዊ ጉዟቸውን ወደ ሶማሊላንድ ማድረጋቸው በአፍሪካ ቀንድ አዲስ ውዝግብ ያስከተለ ክስተት ሆኗል። ኳታር በራስ ገዟ ሶማሊላንድ የሊያዚን ቢሮ መክፈቷን ይህም የዲፕሎማሲ ተልዕኮዋ ጅምር እንደሆነ ነው መረጃዎች የሚያሳዩት። ይህ ሞቃዲሾ ላይ መሰረት ያደረገውን የዲፕሎማቲክ ማዕከሏን ቀይራ ትኩረቷ ከስትራቴጂክ የባህር ዳርቻዎች በ850 ኪሎ ሜትር ርቀት ላይ ወደምትገኘው ሶማሊላንድ ማድረጓ ያረጋገጠ ነው ተብሏል። ከዚህ ውጭ የተባበሩት አረብ ኤሚሬቶች ተጽዕኖ ማዕከል እንደሆነች የሚነገርላት ሀርጌሳ እግሯን ማስገባት መጀመሯ ካታር ከኤሚሬቶች ጋር ለመፎካከር እንዳቀደች ማሳያ ነው ያሉም አልጠፉም። ከዚህ ውጭ እስራኤል ከሶማሊላንድ ጋር ከሰሞኑ ወዳጅነቷ ለማጠናከር መንገድ ከጀመረች በኋላ የተወሰደ የጂኦ ስትራቴጂክ ውሳኔ ነው ሲሉም የገለጹት ተንታኞች አሉ። ከዚህ ባለፈ ዋነኛው ነጥብ ከቱርኪ ጋር የቀረበ ግንኙነት ያላት ዶሃ ሞቃዲሾን ከሶማሊላንድ ጋር ለማደራደር የተጀመረውን ሰሞንኛ እንደዚሁ ሚስጥራዊ ሙከራ ለማጠናከር የታሰበ ተልዕኮ ሳይሆን እንደማይቀር መረጃዎች ጠቁመዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።